ጣናስልኝ በድጋሚ እንደምናመሻችሁ 2 ሰዓት ሆኗል። ሰኔ 26 2016 ዓ.ም ኢቲቪ 57 እንደቀጠለ ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ። ዋና ዋና ጉዳዮችን ላስቀድም። የአረንጓዴ አሻራ መርሃ ግብር ዋናው የአየር ንብረት ለውጥ መቋቋሚያና የአረንጓዴ ልማት ማሳካት ተጨባጭ እርምጃችን ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ከግጭት የተላቀቀች ሀገር ለመፍጠር ሰላምን የቅድሚያ አጀንዳችን ልናደርግ ይገባል አሉ የሃይማኖት አባቶች። በሰሜን ጦርነት ከትግራይ ክልል የተፈናቀሉ ዜጎችን በፕሪቶሪያው ሰላም ስምምነት መሰረት ወደ አካባቢያቸው የመለሱ ስራ በስፋት እየተከናወነ መሆኑን የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሀ24ኛው የሻንጋይ ትብብር ድርጅት ወይም ኤስሲኦ ጉባኤ በካዛኪስታን ዋና ከተማ አስታና መካሄድ ጀመረ። የሚሉት ዋና ዋናዎቹ ናቸው። አጫጭር ጉዳዮችን እናስቀድማለን። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት የማሪዮት ኢንተርናሽናል ፕሬዚዳንትና ዋና ስራ አስፈጻሚ አንቶኒ ካፑዋን ተገናኝተው በማደግ ላይ በሚገኘው የኢትዮጵያ ጉዞና ሆስፒታሊቲ ዘርፍ ላይ ተወያይተዋል። በባህል ሀብቷና ታሪካዊ ቅርስ ይዞቷ ብሎም በአስደናቂ መልክዓ ምድር ገጽታ የታወቀች ኢትዮጵያ የቱሪዝም ኢንዱስትሪያን በማስፋፋት ላይ ተኩራለች ብለዋል ጠቅላይ ሚኒስትሩ። በዓለም ዙሪያ 8785 ያህል ቅርንጫፎችና የሀብት አድራሻዎች በመያዝ በመስተንግዶና ማረፊያ አገልግሎት ዘርፍ መሪ የሆነው ማሪዮት ኢንተርናሽናል በዚህ ስራ ጉልህ ሚና ለመጫወት ትልም ይዘዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ለ3 ሚኒስትሮች ሹመት ሰጥተዋል። ከሰኔ 26 ቀን 2016 ዓ.ም ጀምሮ በጠቅላይ ሚኒስትር አብይ አህመድ የተሰጡ ሹመቶችም ወይዘሮ ሸዊት ሻንካ የባህልና ስፖርት ሚኒስትር፣ አቶ ካሳሁን ጎፌ የንግድና ቀጠናዊ ትስስር ሚኒስትር፣ አቶ ቀጀላ መርዳሳ የጠቅላይ ሚኒስትሩ የወጣቶችና ስፖርት አማካሪ ሚኒስትር መሆናቸውን ከጠቅላይ ሚኒስትር ጽሕፈት ቤት የተገኘ መረጃ ያመለክታል። በሚኒስትሮች ምክር ቤት የጸደቀውን የሽግግር ፍትህ ፖሊሲ ተግባራዊ ሲደረግ የተቋማት ቅንጅት ለመፍጠር የትግበራ ፍኖተ ካርታ ረቂቅ መዘጋጀቱን የፍትህ ሚኒስቴር ገለጸ። የሽግግር ፍትህ የትግበራ ፍኖተ ካርታ ረቂቅ ላይ ከተለያዩ ባለድርሻ አካላት ጋር ውይይት ተካሂዷል። በመድረኩ የተገኙት የፍትህ ሚኒስትር ዴኤታ በላይሁን ይርጋ የትግበራ ፍኖተ ካርታ ፖሊሲውን ወደ ተግባር ለማውረድ እንደሚያግዝም አንስተዋል። የፍኖተ ካርታው ረቂቅ የሽግግር ፍትህ ሲተገበር የጊዜ ቀደም ተከተል በአግባቡ ለመለየት ያስችላልም ተብሏል። በውይይት መድረኩ ላይ የፍትህ ተቋማት፣ ሰብአዊ መብት ኮሚሽን፣ የሲቪክ ማህበራት ድርጅቶች አመራሮችና ተወካዮችም ተሳትፈውበታል። የሽግግር ፍትህ ፖሊሲ የወንጀል ምርመራ ተጠያቂነት፣ ክስ፣ እውነትን መፈለግ፣ እርቅ፣ በቅድመ ሁኔታ ላይ የተመሰረተ ምህረትና ማካካሻ ጭምር ተግባራዊ ይደረግለታል። የፍትህ ሚኒስትር ዴኤታ በላይሁን ይርጋ የሽግግር ፍትህ ፖሊሲ የሚፈለገውን ፍትህ ማስፈን ግብ እንዲያመጣ በነጻ ገለልተኛ ባለሙያዎች መዘጋጀቱንም አስታውሰዋል። ግብር ለሀገር ክብር በሚል መሪ ቃል ሲከናወን በቆየው የታክስና የጉምሩክ ሕግ ተገዥነት ንቅናቄ አብዛኛው የህብረተሰብ ክፍል ያካተተ ውጤታማ ስራዎች መከናወን ተገለጸ። የገቢዎች ሚኒስቴርና ጉምሩክ ኮሚሽን በሰጡት የጋራ መግለጫ በንቅናቄው በዓመቱ የተለያዩ ሂደቶችን በመጠቀም ለታክስ አሰባሰብና ለጉምሩክ ሕግ ተገዥነት የሚያግዙ ተግባራት ተከናውነዋል ብለዋል። ሪፖርተራችን አገርነሽ አየለኝ እንደዘገበችው በንቅናቄ ዓመቱ ከፌዴራልና ከክልል ጸጥታና ፍትህ አካላት ጋር መቀናጀት ከኮንትሮባንድና ንግድ ማጭበርበር ጋር የተያያዙ ድርጊቶችን መቆጣጠር በኩልም አበረታች ስራዎች መከናወናቸውም ተነስተዋል። በዝርዝርና በአጀንዳነት ወደምናያቸው ጉዳዮች እናመራለን። አብራችሁን ቆዩ።
ከንክኪ ነፃ በተሻለ ፍጥነት ክፍያ እንዲሁም ወጪ የሚፈጽሙበት አዲስ አገልግሎት እጅ ላይ በሚደረግ አማራጭ ቀርቦሎታል። ሲቢኢ ፔይ ባንክ ይበልጥ የተሻለውን አማራጭ ይቀላቀሉ። ውሎ ይበልጥ ይቀላል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የልማት ሐሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። የጥበበኞች ብዕር ከወረቀቱ ሲያርፍ እጃውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቾች በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለ ራዕዮች ደጀን ሲሹ አብነቶች ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለማት አትመን የብዙዎችን ሕይወት ለዘመናት ያቀና ባለ ብርቱ እጆች ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ። የአረንጓዴ አሻራ መርሃ ግብር ዋናው የአየር ንብረት ለውጥ መቋቋሚያና የአረንጓዴ ልማት ማሳኪያ ተጨባጭ እርምጃችን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የኢትዮጵያ በፈቃደኝነት ላይ የተመሰረተ የአየር ንብረት ለውጥ ምላሽ የትግበራ ዕቅድ ማስተግበሪያ መርሃ ግብርን አስጀምረዋል። አሸናፊ እንዳለ ተጨማሪ ያለው ኢትዮጵያም ለዓለም አቀፍ የሙቀት አማቂ ጋዞች ልቀት ያላት ድርሻ ዝቅተኛ ሲሆን በግምታዊ መረጃው 0.04 በመቶ ስለመሆኑ ይገለጻል። ነገር ግን ሀገሪቱ ለአየር ንብረት ለውጥ አሉታዊ ተጽዕኖዎች በከፍተኛ ደረጃ ተጋላጭ ከሆኑ ሀገራት አንዷ ናት። ይህም ሊሆን የቻለበት ዋነኛው ምክንያት በዝናብና በተፈጥሮ ሀብት ላይ ጥገኛ የሆነ ኢኮኖሚ ያላት በመሆኑና የአየር ንብረት ለውጥ ተጽዕኖን የመቋቋም አቅሟም አነስተኛ በመሆኑ ነው። በዚህ ሳቢያም በተለያዩ ጊዜያት ድርቅና ጎርፍ በተደጋጋሚ ፈትነዋታል። ከቅርብ ዓመታት ወዲህ ግን በአየር ንብረት ለውጥ ምላሽ ላይ በቁርጠኝነት መስራት የጀመረችው ሀገሪቱ በፈቃደኝነት ላይ የተመሰረተ የአየር ንብረት ለውጥ ምላሽ እቅድ አውጥታለች። የዚህ እቅድ ማስተግበሪያ መርሃ ግብር ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ኢትዮጵያ ተጨባጭ ለውጥ የሚያመጡ ፖሊሲዎችንና ስትራቴጂዎችን ተግባራዊ ማድረጓን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአረንጓዴ አሻራ፣ የስንዴ ልማትና ሌሎችም ተጨባጭ እርምጃዎቻችን ናቸው ብለዋል። የአረንጓዴ አሻራ ከ5 ዓመት በፊት 20 ቢሊዮን ችግኞችን በ4 ዓመታት ለመትከል ታልሞ የተጀመረ መርሃ ግብር ነው። እስከ 2015 ባለው ጊዜ ውስጥ ብቻ ከ32 ቢሊዮን በላይ ችግኞች በመትከል ዓለምን ያስደመመ ስኬት አስመዝግበናል። ይህንን ግብ ስናሳካ ሌሎች በርካታ ተያያዥ ድሎችም ተመዝግበዋል። መንግስትና ሕዝብ ለልማት ባላቸው ፍላጎትና ቁርጠኝነት ለስኬቱ በጋራ ርብርብ ማድረግ እንደሚችሉ አሳይተውበታል። ይህ ጥምረት ለሌሎች ስራዎቻችን እንደ መስፈንጠሪያ እያገለገለም ይገኛል። ከችግሩ አንጻር በልማት እቅድ ውስጥ በአግባቡ ተካቶ ሊተገበር የሚገባው ስለመሆኑም ምክትል ጠቅላይ ሚኒስትሩ አንስተዋል። በልማት እቅዳችን ውስጥ በተገቢውና በሚፈለገው ደረጃ መሰረት አካተን መተግበር ካልቻል የሀገራችን ልማትና ብልጽግናውን ሊሆን አይችልም። ከዚህ አንጻር ዛሬ ይፋ የምናደርገው የአየር ንብረት ለውጥ ምላሽ እቅድ ማስተግበሪያ መርሃ ግብር ሁሉም ባለድርሻ አካላት መውሰድ ያለብንን ድርሻ በግልጽ የሚያሳይ ነው። በመርሃ ግብሩ የተቀመጡ ግቦችን እና ተግባራትን ከየዘርፋችን እና እንደሚመለከተን ጉዳይ በመውሰድ አስፈላጊውን ፈንድ በማፈላለግና በጀት በመመደብ የልማት እቅዳችን አካል አድርገን ከፌዴራል እስከ ታችኛው የመንግስት መዋቅር ድረስ በቁርጠኝነት ልንተገብረው ይገባል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት የጀመራቸውን ስራዎች አጠናክሮ እንደሚቀጥልም አረጋግጠዋል። ሀገራችን የቀረጸቻቸውን የአየር ንብረት ለውጥና የአካባቢ ፖሊሲዎችና እቅዶች በአግባቡ እንዲፈጸሙ መላ የሀገራችን ሕዝቦች በነቂስ እንድትሳተፉ እየጠየቁ ሁሉም የልማት አጋር አካላትና ሌሎች ባለድርሻ አካላትም በፋይናንስ፣ በአረንጓዴ ቴክኖሎጂ ሽግግር እና
በአቅም ግንባታ ድጋፍ ለማድረግ ከኢትዮጵያ መንግስት ጎን እንድትቆሙ ጥሪ ማስተላለፍ እፈልጋለሁ። ኢትዮጵያ በ2030 የ68.8 በመቶ የሙቀት አማቂ ጋዞች ልቀትን የመቀነስ ግብ ማስቀመጧን ያነሱት የፕላንና ልማት ሚኒስትሯ ፍጹም አሰፋ በበኩላቸው የተቀመጠውን ግብ ማሳካት እንደሚገባ ጠቁመዋል። የአየር ንብረት ለውጥን ለመቋቋም በትብብር መስራት ትልቁን ሚና እንደሚወስድም ሚኒስትሯ ፍጹም አሰፋ ጠቁመዋል። አንዳንድ ጥናቶች እንደሚያመለክቱት ከ1999 እስከ 2008 የአየር ንብረት ለውጥ ባይኖር ልንደርስበት ይገባ የነበረውን ጂዲፒ እስከ 6.1 በመቶ እንደቀነሰ ያመለክታሉ። ይህንን ችግር ለመቀልበስ ደግሞ የግድ ይለናል። ይህን መሰረታዊ ችግር ተገቢውን ምላሽ መስጠት የምንችለው ደግሞ ሁላችንም የየድርሻችንን በቁርጠኝነትና በትብብር መወጣት ስንችል ነው። የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፋዊ ስምምነት ከጸደቀበት ከ1986 ዓ.ም ጀምሮ በኢትዮጵያ ለአየር ንብረት ለውጥ ምላሽ የመስጠት ሥራ እያደገ መምጣቱን መረጃዎች ይጠቁማሉ። በሰሜኑ ጦርነት ከትግራይ ክልል የተፈናቀሉ ዜጎችን በፕሪቶሪያው የሰላም ስምምነት መሰረት ወደ አካባቢያቸው የመመለሱም ስራም በስፋት እየተከናወነ መሆኑን የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ተናገሩ። ተፈናቃዮችን ወደ ቀያቸው የመመለስ ስራ መከላከያ ከአካባቢው ነባር ነዋሪዎችና የሀገር ሽማግሌዎች ጋር በጋራ ሆኖ መስራቱንም ሌተናል ጄኔራሉ ገልጸዋል። ባልደረባችን ተስፋዬ ጫኔ ከሌተናል ጄኔራሉ ጋር ቆይታ አድርጓል። የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ከኢቲቪ ጋር ቆይታ ለማድረግ ስለፈቀዱ በቅድሚያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዛችሁ። የፕሪቶሪያው የሰላም ስምምነት በኋላ በተለይ ከትግራይ አካባቢ ተፈናቅለው የነበሩ ተፈናቃዮችን ወደ አካባቢያቸው መመለስ አንዱ የስምምነቱ አካል እንደነበር ይታወሳልና ለዚህ ደግሞ እናንተም ኃላፊነት ተሰጥቷችሁ ስራዎች ሲሰሩ እንደነበር እናውቃልና በዚህ በኩል ተፈናቃዮችን ወደ አካባቢያቸው የመለሱ ስራ በምን ደረጃ ላይ ይገኛል የሚለውን ብናነሳ በፕሪቶሪያ ስምምነት አንዱ መከወን ያለበት ተግባር የተፈናቀሉ በጦርነቱ ምክንያት የተፈናቀሉ ዜጎች ወደ የአካባቢያቸው እንዲመለሱ የማድረግ ተግባር ነው። እሱም በተመለከተም መንግስት አቅጣጫ ሰጥቶን እኛ መከላከያ እንዲያስተባብር በሰሜን ምዕራብ ዕዝ ቀጠና ደግሞ በተለይ የጸለምትና እዛ አካባቢ ያለውን ተፈናቃይ እንዲመለሱ የማስተባበር በኃላፊነት የመምራት ተልእኮን የተሰጠን ያው ጊዜ ወስዶ የተነጋገሩ ክልሎች ሁለቱም ክልሎች የተስማሙበት ፌዴራል መንግስትን ባስቀመጠው አቅጣጫ መሰረት ተፈናቃዮችን የመመለሱን ስራ አሁን እየሰራን ነው የምንገኝ። በተለይ የጸለምትን ማለት ነው ሰሞኑን ጀምረናል። በጥሩ ሁኔታ እየሄድን ያለ ነው። ዛሬ አሁን በዚህ ሰዓት በምናወራበት ሰዓት ጭምር የተፈናቀሉ ዜጎች ወደ የተፈናቀሉበት አካባቢያቸው እንዲመለሱ እየሰራን እንገኛለን። ግልጽ የሆነ እቅድ በጋራ ወጥቶ እሱም እቅዱ ላይ መግባባት ተደርሶ ለተፈናቃዩ መመለስ አስፈላጊ ናቸው የሚባሉ ቅድመ ሁኔታዎች ሁሉ ጎን ለጎን እየተሰሩ በፍጥነት ህዝቡ ወደ ቦታ ተመልሶ አብዛኛው አርሶ አደር ስለሆነ የክረምቱ ወቅት ሳያልፍ የእርሻውን ስራ መስራት እንዲችልና ህይወቱን እንዲመራ ለማድረግ እየተሰራ ነው የሚገኘው። አሁን ባለው ሁኔታ በጥሩ ሁኔታ እየሄደ ይገኛል። የህወሓት ታጣቂዎች በብዛት ቀደም ሲል አካባቢውን ተቆጣጥረውት ነበር በኃይል የሚል ይነሳል። በማህበራዊ ሚዲያም እንደዚህ አይነት ነገሮች ይነሳሉና በዚህ በኩል እናንተ ያላችሁ መረጃ ምንድነው? ከሆነስ እየሰራችሁት ያለ ስራ ነበር ወይ? በምን ደረጃ ላይ ይገኛል የሚለውን ብናነሳ አንዱ ቀድሞ መሰራት ያለበት እና አንዳንዱም ደግሞ ከፍጥነት አንጻር መሰራት ካለባቸው ነገሮች የሁለቱም ክልል ታጣቂዎች ከአካባቢው እንዲወጡ ማድረግ ነው። በተለይ ይህንን ስንል የትግራይ ታጣቂ አሁን ከፕሪቶሪያ ስምምነት በኋላ በጸለምት አካባቢም በወልቃይት አካባቢም በኃይል የገባባቸው ቦታዎች የሉም። ከስምምነቱ በኋላ ማለት ነው። በእርግጥ በጸለምት ላይ የተወሰነ ካሉት ቀበሌዎች 3 ቀበሌዎች ላይ የትግራይ ታጣቂዎች አሉ። ያኔ ጦርነቱም ሲቆም እዛ ባለበት የቆመ ማለት ነው እንጂ አዲስ የገባ አይደለም። ስለዚህ ያ አካባቢ ያለው ጸጥታ ኃይል በሙሉ የሁለቱም ክልል መውጣት አለበት የሚለው መግባባትም ስላለ የእቅዳችንም አካል ስለሆነ ተፈናቃዮቹን እየመለስ ታጣቂዎችን የማውጣቱም ስራ እየሰራን ያለ ነው። ስለዚህ በዚህ መሰረት የትግራይ ታጣቂ በጸለምት አካባቢ ያለው
ኃይል አለ። ያ ኃይል ማስወጣት ጀምረናል፣ መውጣት ጀምሯል ማለት ነው። ተፈናቃዮች ሲመለሱ ከተፈናቃዮች ጋር አብረው የሚመለሱ ቀድሞ ተዋጊ የነበሩ ታጣቂዎች አብረው ይገባሉና ከዚህ አንጻር እናንተ የምታጠሩበት የእውነትም ትክክለኛ ተፈናቃዮች ነበሩ የሚለውን ነገር የራሳችሁ መንገድ አለ ወይ? በምን መልኩ ነው እሱን እየሰራችሁ ያላችሁ? በአማራ በኩል ታጣቂ የነበረ አብሮ ተቀላቅሎ ነዋሪ ያልነበረም ተፈናቃይ ያልነበረም ከሌላ ቦታ የመጣ አብሮ ከዚህ ጋር ተቀላቅሎ ይገባል የሚል ስጋት አለ። በዛኛው ወገን ደግሞ በትግራይ ታጣቂዎች እንደገና ተደራጅተዋል፣ ስጋት ይሆናሉ ለሁለቱ የሚል አይነት ሁኔታዎች ነው ያሉት። በእኛ በኩል ያደረግነው ሁለታችንም የተስማማንበት ማለት ሁለቱም የክልል አመራሮች ወይም ክልሎች የተስማሙበትና እኛም በጋራ ሆነን ማኔጅ የምናደርገው ከሁለቱም አካባቢ ሽማግሌዎች የማውጣት ስራ ነው የምንሰራው። ሽማግሌዎች ይወጣጣሉ። በአማራ በኩል ወይም ያልተፈናቀለውና ዘበ ከቆየው ማህበረሰብ ሽማግሌዎች ይወጣሉ። ከተፈናቃዮቹም ሽማግሌዎች ይወጣሉ። የተፈናቃዮቹ ሊስት ለመከላከያ እንዲሰጥ ይደረጋል። መከላከያ ሽማግሌዎቹን ይይዝና እነዚህ ሰዎች እዚህ ናቸው ወይ፣ እዚህ ቀበሌ ውስጥ እዚህ ጎጥ ውስጥ ናቸው ወይ ተብሎ ቬሪፋይ እንዲያደርጉ ይደረጋል። በተግባቡት መሰረት ተፈናቃዮቹ ይመለሳሉ። ይሄ ታጣቂ ነው፣ ይሄ ሚሊሻ ነው አልነበረም የሚል ክርክሮች ሲነሱ ወደ ህዝቡ እንወስዳለን። በሽማግሌ ደረጃ ካልተስማሙ ወደ ህዝቡ እንወስድና ህዝቡ ራሱ አብዛኛው ህዝብ ማለት ነው። ያ ህዝብ ተመልሶ የሚገባው ወደ ነበረበት ስለሆነ እንግዳ ሰው ቢገባ ይታወቃል። ዝም ብለህ ሄደህ ገጠር ደግሞ መሬት ሊኖርህ ይገባል፣ የምትገባበት ቤት ሊኖርህ ይገባል። ከተማም ቢሆን ቤት ከሌለ የምትገባበት ከሌለ የት ትሄዳለህ? ተንጓሎ ነው የሚቀረውና ብዙ አሳሳቢ ሆኖ አላገኘነውም። ተፈናቃዮችን የመመለሱ ሂደት እንደው በምን ያክል ጊዜ ይጠናቃል ተብሎ ይጠበቃል? ምናልባት እንደ ችግር የሚነሱ ነገሮች ያጋጥሟቸው ይኖሩ ይሆን? የጸለምትን በጥሩ ሁኔታ እየሰራን ያለ ነው። ጸለምት ወደ 25 ቀበሌዎች ናቸው ያሉት። በአብዛኛው ተፈናቃይ ያለበት የተፈናቀለው የሚባለው ከ22 ቀበሌዎች ነው። አሁን በዚህ ዛሬና ኦልሞስት ወደ 10 ምናምን ቀበሌዎች እስከዛሬ ባለው ሁኔታ 10 ምናምን ቀበሌዎች እናስገባለን። እስከዛሬ ባለው ሁኔታ ጥሩ ነው እየሄድን ያለ ነው። እያጠራንም እየተነጋገርን ስለምንሄድ የሚቀረው እንግዲህ ኦልሞስት 10-11 ቀበሌ ገደማ ይቀረናል። 10-11 ቀበሌ ቢያንስ በዚህ ሳምንት መጨረሻ ድረስ አብዛኛውን አስገብተን እንጨርሳለን። የቀረውንም ደግሞ ቀስ እያል እያስከተል እናስገባለን እና ከአንድ ሳምንት በላይ አይፈጅም። ሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ከኢቲቪ ጋር ላደረጉት ቆይታ ስለ ሀሳቦም ስለ ጊዜውም በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። በአጀንዳ ወደ ብናይ ጉዳይ እናመራለን። ዛሬ ከሁሉም ቤተ እምነቶች የተውጣጡ የሃይማኖት አባቶች መሪዎች ሀገር አቀፍ ኮንፈረንስ ያካሄዱ ነው የዋሉት። በዚህ ጉዳይ ላይ የእስልምና ሃይማኖት መምህር የሆኑትን ኡስታዝ አቡበከር አህመድን እዚህ ስቱዲዮ ድረስ ጋብዘናል። ባልደረባችን ይመራ አደም ደግሞ ተጨማሪ መረጃ ሊሰጠን እንደዚሁ በቀጥታ መስመር ላይ ይገኛል። ከዛ በፊት ግን አንድ ዘገባ አለን። እሱን አስቀድመን ወደ እንግዶቼ ይመለሳለሁ። ከግጭት የተላቀቀች ሀገርን ለመፍጠር ሰላምን የቅድሚያ አጀንዳችን ልናደርግ ይገባል ሲሉ የሃይማኖት አባቶች ተናግረዋል። ሁሉም የሃይማኖቶች ሰላምን የሚሰብኩት በመሆናቸው ዜጎች አስተምሮችን በመተግበር ዘላቂ ሰላምን ማጽናት ይገባቸዋል ብለዋል። ይመራ አደም ተጨማሪ አለው። ኢትዮጵያ ሰላምን አብዝተው የሚሰብኩና የሚያስተምሩ የበርካታ ቤተ እምነቶች ባለቤት ብትሆንም እዚህም እዚያም የሚፈጠሩ የውስጥ ግጭቶች ግን ክፉኛ ፈትነዋታል። በአብዛኛው አማኝ ዜጎች በሚኖርባት ሀገር በሰላም እጦት ዜጎች ተቸግረው ማየትና የእርስ በርስ መገዳደል ውስጥ መገባቱ የማይመጥናት መሆኑም ይገለጻል። እናም ሀገርና ዜጎችን ከእንዲህ አይነት ጥፋት በመውጣት ሰላም የሰፈነባት ሀገር እንድትሆን የሃይማኖት አባቶች ለተከታዮቻቸው ሰላም የቅድሚያ አጀንዳችን ሊሆን ይገባል ይላሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት አባት። እኛ ስለ ልጆቻችን የትኛዋን ኢትዮጵያ ነው የምናስረክበው? የተለያየች ኢትዮጵያ፣ እርስ በርስ የምትገዳደል ኢትዮጵያ፣ እርስ በርስ የምትወጋጋ ኢትዮጵያ። ጠላት ከድንበር ጥሰው አልመጣብንም። እርስ በራሳችን ወንድም ከወንድሙ እህት ከእህቱ ይሄ ነው እየተጣለ። ስለዚህ ይሄንን እንዴት ነው ማስወገድ ያለብን? እኛ ሃይማኖት አባቶች ደግሞ ይሄንን ያውም የምንሰብከው ምድራዊ አይደለም ሰማያዊ ነው። ሰማያዊውን ደግሞ ቤት እንዲወርሱ መጀመሪያ በምድር ላይ እንዲህ ይላል፣ አንተ ሊደረግልህ የምትፈልገውን ነገር ሁሉ አንተ እንደዚሁ ለወንድምህ አድርግ ይላል። ስለዚህ
ይሄንን ካሰብን ደግሞ ሁላችንም አንዳችን ለአንዳችን በጎ ነገር በማድረግ ጦርነቱም እንዲቆም መግባባት እንዲኖር ሁላችንም በአንድነት እንድንራመድ አንዱ የበላይ አንዱ የበታች የሚሆንባት ኢትዮጵያ ሳይሆን ሁሉም እኩል ሆኖ የሚኖርባትን ኢትዮጵያ ለመፍጠር መንግስት ድርሻውን ይወጣ፣ እኛም የሃይማኖት አባቶች ደግሞ ድርሻችንን እንወጣ። ያኔ የተበላሸው ይስተካከላል፣ የተጣመመው ይቃናል፣ የደፈረሰውም ይጠራል። ኢትዮጵያ ጥለዋት የሚሸሹ ሀገር ሳይሆን ኢትዮጵያ ለመግባት የሚረባረቡባት አገር እንድትሆን ማድረግ የምንችለው እኛ ነን። የሃይማኖቶች መሰረት ሰላም በመሆኑ ዘላቂ ሰላም እንዲኖር ሃይማኖታዊ አስተምሮዎችን በተግባር መተርጎም ይገባል የሚሉት ደግሞ የእስልምና ሃይማኖት አባት ናቸው። ሰላም ሲባል ራሱ እስሙ በአረበኛ በአማርኛው አንድ ነው። اللهم انت السلام ومنك السلام ይላል ነብዩ ሰለላሁ ዐለይሂ ወሰለም። ያ ረብ አንተ ሰላም ነህ፣ ሰላም ካንተ ነው፣ በሰላም አውለን በሰላም አኑረን የሚል አለ አዝካረ ሰባ መሳይ ውስጥ። ስለዚህ እኛ ሃይማኖት አባቶች ይሄን ቁርአን ሐዲስ ወደ ተግባር ማዋል ነው። ስለዚህ ዳዋ በደንብ መደረግ በሰላም ዙሪያ በኹጥባም ቢሆን ፕሮግራም ተይዞ ሰላሙን በደንብ አስፍኑ። በእኛ በኩል ያለውን ኢንሻአላህ በደንብ እንይዛለን። ጥላቻና ግጭት ትርፉ ኪሳራ በመሆኑ ሀገርና የጋራ ሰላምን በማሰብ ችግሮችን በውይይት መፍታት እንደሚገባም የሃይማኖት አባቶች ይናገራሉ። ከጸብ ደግሞ የምናተርፈው ምንም ነገር የለም። አንደኛ የራሳችንን ሰላም እናጣለን፣ ሁለተኛ የሀገራችንን ሪሶርስ እናጣለን፣ ለጠላት በር እንከፍታለን። ፍላጎት አላቸው በሀገራችን ላይ ያው የውጭ ነገር ይታወቃልና እነዚህ ሁሉ ነገሮች ላልተፈለገ ነገር ስለሚዳረጉን በተቻለ መጠን ሁሉም ሰው ከትንሽ እስከ ትልቅ ለሰላም ኮንሰርን መሆን እንዳለብን ይታመናል። እኔም እንደዛ ነው ማስበው። ማስተማርም መስበክም ማሰበክም ማጥመቅም ተከታይ ማብዛትም የሚቻለው ሰላም ሲኖር ነው። ሰላም ከሌለ ምንም ነገር የለም። ስለዚህ የመጀመሪያ የሚመለከተው ስለ ሰላም ጉዳይ የሃይማኖት አባቶችን ነው። የሃይማኖት ተቋማት ሁሉም ከሰው ልጆች ጋር በሰላም መኖርን የሚያራምዱ በመሆናቸው ትውልዱ በየትኛውም አጋጣሚ የችግሮች መፍቻ መንገድን ሰላማዊ ውይይት ሊያደርግ እንደሚገባም ጠቁመዋል። ከጥላቻና ግጭት ወጥቶ ሰላም የሰፈነባት ሀገር ለመፍጠር የሃይማኖት አባቶች በጸሎትና በትምህርት መትጋት እንዳለባቸው የሰላም ሚኒስቴር ገልጿል። ከሁሉም ቤተ እምነቶች የተውጣጡ የሃይማኖት አባቶችና መሪዎች የተሳተፉበት ሀገር አቀፍ ኮንፈረንስ በአዲስ አበባ እየተካሄደ ነው። ሰላም የሁሉም ሃይማኖት መሰረት ነው ያሉት የሰላም ሚኒስትሩ ብናልፍ አንዱዓለም የሃይማኖት ተቋማት ለእምነት ተከታዮቻቸው ሰላምን ቅድሚያ ሰጥተው ማስተማር አለባቸው ብለዋል። እዚህ ጉዳይ ላይ ተጨማሪ መረጃ ላይ ደርሰን ባልደረባችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንዴት አመሸ? እስቲ ከዚህ ከግጭቶች ለመውጣት የሃይማኖት ተቋማት ሚና ምንድነው መሆን አለበት የተባለ ኮንፈረንሱ ላይ የተነሱት ነጥቦች ምንድን ናቸው? አመሰግናለሁ አንተነህ። እንግዲህ በመጀመሪያ ደረጃ ሃይማኖቶች ራሳቸው የእርስ በርስ መከባበርና መልካም ትስስርን ማጠናከር ይገባቸዋል የሚል ነው። ምክንያቱም መጀመሪያ የሃይማኖቶች ትስስር በጎ ነገር ካልያዘ በጎ መስመር ካልያዘ ተከታዩ ወይም ደግሞ ምእመኑ ያንን ተጽዕኖ ነው የሚቀበለው እና እዛ ጋር ችግር ሊፈጥር ይችላል የሚል ነው። እርግጥ ነው በኢትዮጵያ ውስጥ የሃይማኖቶች መቻቻል ችግር የሚነሳበት አይደለም። ብዙ ለዘመናት የዘለቀ ነው። ብዙ ዓመታትን የተሻገረ ነው። ያንን በማጠናከር ይበልጥ አሁን ፈጠሩ አልፎ አልፎ ለሚፈትኑ የግጭት ችግሮች ከዛ መውጫ መንገድ የሃይማኖት አባቶች ትልቅ አስተዋጽኦ አላቸው። በተለይ ሰላምን በመስበክ ረገድ ግጭትና ጥፋት ትርፋቸው ኪሳራ እንጂ ሌላ የሚያስገኙት ነገር አይኖርም። ሰላም ሲኖር ነው እንደ ሀገር ዘላቂ ሰላም ሲፈጠር ነው ልማቶች ሊሰሩ የሚችሉት፣ ምእመናን በሰላም ወጥተው መግባት የሚችሉት፣ ሰዎች ወይም ደግሞ ዜጎች ከቦታ ቦታ ተንቀሳቅሰው ስራቸውን የዕለት ተዕለት ተግባራቸውን ማከናወን የሚችሉት በዚሁ ሰላም ሲሆን ነው። ቤተ እምነቶችም በምእመናን ወይም ደግሞ በተከታዮቻቸው የሚከበሩትና ሞልተው የጸሎት ስነ ስርዓትና ትምህርት የሚሰጥባቸውም በሰላም ሲሰፍንና ሰላም ሲኖር ነው የሚል ነው የተነሳው። በአጠቃላይ የእምነት አስተምሮ እንግዲህ ሁሉም ኢትዮጵያ የተለያዩ የሃይማኖት አስተምሮች ወይም ደግሞ ቤተ እምነቶች ያለባት ሀገር ብትሆንም ነገር ግን ሁሉም የሚሰብከው ስለ ጋራ ሰላም፣ ስለ ጋራ አንድነት ወይም ደግሞ አብሮ ስለመኖር ነው። በአንድ ሀገር ስለ ኢትዮጵያ ሰላም፣ ስለ ኢትዮጵያ ልማት ነው የሚሰበከው። እንግዲህ ያንን መሰረት አድርጎ የሚፈጠሩ
የሚፈጠሩ ግጭቶችን የበለጠ ጥፋት ሳያደርሱ የበለጠ ሳይሰፉ ቅድመ መከላከል ላይ መስራት አለበት በትኩረት። እዛ ላይ ደግሞ ምእመናኑ ግጭት የማያዋጣ መሆኑን እንዲሁም ደግሞ በምድራዊም ሆነ በዛኛው በሰማይም ሀገር ቢሆን ተቀባይነት የሌለውና ኃጢአት መሆኑንም በመገንዘብ ረገድ የሃይማኖት አባቶች ለምእመኖቻቸው ወይም ደግሞ ለተከታዮቻቸው ይህን በማሳወቅ ረገድ ትልቅ ሚና አላቸው ነው የተባለው። ያጠፋን በመገሰጽ ይሄ መንገድ ትክክል አይደለም፣ ከዚህ መውጣት አለብን፣ እንደ ሀገርም እንደ ዜጋም እንደ ምእመንም የማይጠቅም መንገድ ነው። ይልቁንም መንገድ መልካም መንገድ ሊሆን የሚችለው ውይይት፣ ችግሮች ሲፈጠሩ በሰከነ መንገድ ተግባብቶና ተነጋግሮ መፍታት ይቻላል፣ እሱ ነው የሚያዋጣውን መንገድ ብሎ በማስተማር ረገድ እንዲሁ ሚናቸው ትልቅ ነው። ከዛ ባሻገር የሰላም ሚኒስትሩ ብናልፍ አንዱዓለም በሀገር አቀፍ ኮንፈረንሱ ላይ ያስተላለፉት መልእክት አለ። እሳቸው በዋናነት ያስተላለፉት ችግሮች ገጥመዋል፣ ከዚህ ችግር እንዴት እንውጣ፣ ከዚህ ችግር እንዴት እንላቀቅ ብሎ የሃይማኖት አባቶች ምክራቸውን፣ ግሳጻቸውን መስጠት ይገባቸዋል የሚል ነገር አስተላልፈዋል። ተከታትለ ነው እንመለስ እስኪ። ችግሮች እንዴት መወገድ አለባቸው? ከዚህ አይነት እርስ በርስ የመጠፋፋት ከእንዲህ አይነት እርስ በርስ ከመገዳደል ከእንዲህ አይነት ወንድማማች በጋራ ሆነው ተባብረው ከድህነት ከኋላ ቀርነት መውጣት ጥረት ማድረግ ሲገባቸው አንዱ በሌላው ላይ ጠመንጃ እየመዘዘ የሚዋጋበትና ህዝቡ በዚህ ምክንያት ዋጋ የሚከፍልበት ነገር እንዴት መቆም አለበት? ሁላችንም በሰላም እንድንኖር የምንወዳት የምንመኛት ኢትዮጵያ ለሁላችንም ሰላም ሆነን ልንኖር የምንችልባት ሀገር እንድትሆን አባቶች በዚህ ላይ ከፍተኛ ኃላፊነትና ትልቅ ድርሻ አላቸው። የኢትዮጵያ ሕዝብ በአብዛኛው አማኝ ከመሆኑ ጋር ተያይዞ እውነተኛ ፍትህ ወይም ደግሞ ፍትህ የሚነግሰው በሰማይ ነው ከፈጣሪ ነው ብሎ ያምናል እና ያንን ፍትህ ደግሞ በምድር ህይወት ላይም ማስፈን ማንገስ እንደሚገባ እንዲሁ የምእመኑ ወይም ደግሞ የተከታዮች ድርሻ ነው። የሁሉም አበርክቶ ያለበት ነው የመንግስትም የሃይማኖት አባቶችም እና በዚህ ረገድ የሃይማኖት አባቶች በተለይ የሚያጠፋን በመገሰጽ ረገድ መንገዱ ትክክል አይደለም፣ ወደ ትክክለኛው በመመለስም በማስተካከል ረገድም እንዲሁ ትልቅ ሚና አላቸው ብለዋል ሚኒስትሩ ብናልፍ አንዱዓለም። እዚህ ጋር ያስተላለፉትንም እንዲሁ ተከታትለን እንመለስ እስኪ። ሁሉም አካል ጋር እንዴት አድርገን ተባብረን ተጋግዘን የአባትነት ኃላፊነታችንን እንወጣ፣ ሃይማኖታዊ ተልኳችንን እንዴት አድርገን እንፈጽም ብለው አባቶች እንዲመክሩ እንፈልጋለን። ምናልባትም ያጠፋን መገሰጽ ከጥፋት ተመለስ ማለት ይሄ ነገር አይበጅም፣ ይሄ መንገድ አያዋጣም፣ ከዚህ ይልቅ የሰላም መንገድ ይሻላል፣ ሁሉንም ያተርፋል የሰላም መንገድ። የንጹሐን ደም ማፍሰስ በምድርም በሰማይም ያስጠይቃል። ስለዚህ ከዚህ ነገር ተቆጥበን ሁላችንም በወንድማማችነት በእህትማማችነት ፍቅር በአብሮነት የምንወዳትን ሀገር እንዴት እንገንባ፣ እንዴት እናበልጽጋት ብለው አባቶች እንዲመክሩ እንፈልጋለን። እንዳለመታደል ሆኖ እንግዲህ በኢትዮጵያ ውስጥ ከቅርብ ጊዜ ጀምሮ የምናስታውሰው የሚሆኑ ጦርነት ወይም ደግሞ ግጭትን ጨምሮ በርካታ ግጭቶችን አሳልፈናል። ከነዚያ ግን ትምህርት መውሰድ መማር ያለብን ነው የሚል በብዙዎች ዘንድ የሚነሳ መልእክት ይሆናል። በእኔ በኩል ያለው መረጃ ይህን ይመስላል። ይመራደም በጣም አመሰግናለሁ። መልካም ምሽት። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የእስልምና ሃይማኖት መምህር የሆኑትን ኡስታዝ አቡበከር አህመድን እዚህ ስቱዲዮ ድረስ ጋብዘናል። ኡስታዝ በጣም አመሰግናለሁ በምሽት እዚህ ድረስ ስለመጡልን። መልካም እንግዲህ ቀደም ሲል ያየናቸው ዘገባዎች አሉ፣ ባልደረባችን ይመራደም ያነሳቸውም ሀሳቦች አሉ። ዛሬ ከነበረውም ከሁሉም ሃይማኖት የተውጣጡ የሃይማኖት አባቶች ወይም የሃይማኖት ሰዎች ጋር የነበረው ሀገር አቀፍ ኮንፈረንስ ላይ የሃይማኖት አባቶች ምዕመናንን በቅርበት የማግኘታቸውን ያህል ስለ ሰላም፣ ስለ አንድነት ማስተማር፣ ሰላም እንዲመጣም የድርሻቸው እንዲወጡ ትልቅ አስተዋጽኦ የሚል ነገር አለ። በዚህ ረገድ በኢትዮጵያ የምናያቸው እነዚህ ችግሮች እንዳይባባሱ ከማድረግ አንጻር፣ ሰላም እንዲሰፍን ከማድረግ አንጻር፣ ዜጎች ወይም ምዕመኑ ሰላማዊ አእምሮ እንዲኖራቸው ከዚህ አንጻር ምንድን ነው የሃይማኖት መምህራን ሚና የሚለውን መነሻ እናድርግ። አመሰግናለሁ። ያው ዛሬ በነበረው ውይይት ላይ እኔም የውይይቱ አካል ተካፋይ ነበርኩ። ምናልባት እስከዛሬ ካየናቸው መድረኮች ሰፋ ያለ ከየክልሉ ከየአካባቢው ተጽዕኖ ያላቸው በማህበረሰብ ውስጥ የሚሰሙ ብዙ ተከታይ ያላቸው የሃይማኖት አባቶች ቤተ እምነትን የሚመሩ ትልልቅ መሪዎችና መምህራኖች የነበሩበት ሂደት ነው። መድረኩ በትክክል መልእክቱ ተላልፎበታል ብዬ አስባለሁ።
እንግዲህ የሃይማኖት ተቋማትና የሃይማኖት አባቶችና መምህራኖች ሚና ቀላል የሚባል አይደለም። እኔ መድረኩም ላይ ሳነሳ የነበረው ነገር በተለይ ብዙ ጊዜ እኛ ከፍተኛ ቁጥር አማኝ ያለው ማህበረሰብ ፐርሰንቴጁ የተለያየ ቁጥር ቢሰጠው የሚባለው ነገር መፈተሽ መታየት ያለበት ይህን አማኝ ይዘን በዚህ አማኝ ቁጥር አለበት የሚባል ሀገር ላይ ይህን ያክል ፈተናና መከራ ማስተናገዳችን የእኛ አስተምሮት የእኛ የተቋማቶቻችን ስራ በአግባብ አልተወጣንም ብሎ ማሳያ ነው። ስለዚህ እኛን የሚያሳዝነን እንጂ የሚያስደስተን አይደለም አማኝ ቁጥር አለ ተብሎ። ምክንያቱም አማኝ የሆነ ሰው ባህሪው ማንነቱ እምነቱን የሚገልጽ መሆን ስላለበት ከዛ ተቃራኒ ከሆነ ዛሬ በዚህ ድርጊትና በጥፋቱም ውስጥ የሚሳተፈው በርስ በርስ መጠፋፋቱም ላይ የውጭ ኃይል አይደለም፣ እኛው ሀገር ውስጥ ነው ይሄ ድርጊት እየተካሄደ ያለው። ወንድም በወንድሙ ላይ ነው እጁን የሚያነሳው። ይህንን የማስቆም ይህንን የመለወጥ ይህንን የመገሰጽ የሃይማኖት መሪዎች አባቶች ሚና ትልቅ ድርሻ አለው። ያንን ለመወጣት ቁርጠኛ አቋም መውሰድ ይፈልጋል። ለዚህ ነው በተለይ በቤተ እምነቶች ያሉ የተለያዩ መጓተቶችና መገፋቶችን በማስተካከል ቤትን ዘግቶ እርስ በርስ በመወያየት ድርሻችንን ለመወጣት ምክንያቱም ይሄ ደም መፍሰስ ሊቆም ይገባዋል። ሁልጊዜ ኢትዮጵያን ስናነሳ የእምነት ሀገር መገለጫ ቅዱስ ሀገር ብለን የምናስባት በየእምነቱ ይገለጻል። ነገር ግን ከኛም በላይ ቅዱስ ያሉ ዛሬ ድረስ መካከለኛው ምስራቅ ላይ እነ ፈለስጢን እነ ሶሪያ እነ ኢራቅ ላይ እያየ ነው። ያን ሰላም ካልጠበቅ ነው የመጽሐፉ መሰረት የሆኑት የነቢያቶች ምድር የነበሩት ሀገራቶች እየፈረሱ እየጠፉ የማይቆም ደም እየፈሰሰባቸው እያየን ያለ ነው። እኛ የተለየን ህዝቦች የተለየን ሀገር አይደለንም። በተግባር ያንን የመጠበቅ ስራ ስንሰራ ብቻ ነው ውጤቱ ልናመጣ የምንችለውና ችግሩን ወደ ማንም መውቀሰርና ወደ ማንም መስጠት ሳይሆን በተለይ እንደ ቤተ እምነቶች እንደ ሃይማኖት አባቶች እንደ መምህራኖች ድርሻቸው ትልቅ ነው። የሚሰማቸው ማህበረሰብ አካል አለ። በግልጽ በድፍረት ወጥተው መናገር፣ በጎውን ማሳደግ፣ ወደ ውይይት እንዲመጣ መጥራት፣ ያጠፋውን መገሰጽና ማስቆም ይበቃል የማለት ስራና ድርሻ መውጣት አለባቸው። እኔ ዋጋ መክፈል ካለበት ከተርታው ማህበረሰብ የበለጠ የሃይማኖት አባቱ ነው። ለሰላም ሲል ለሰው ልጆች ደም መፍሰስ መቆም ሲል ህይወቱን መስጠት ካለበት መስዋዕት ካለበት ይሄ ነው የሃይማኖቱን ማስተምሮትና ኃላፊነትና ግዴታ ብዬ የማስበው። በዛ ልክ ሂደናል ብለን ስናስብ አይደለም ሁላችንም ጥግ ይዘን ምናልባት እሳቱን የቤት እስካልመጣ ብለን እየተመለከትን ያለንበት ነው። ያ ግን ትክክል ነው ብዬ አላስብም። ምክንያቱም ቤተ እምነቶች እምነታቸው ሰላምን ይሰብካሉ፣ ያስተምራሉ። መነሻቸው መድረሻቸው ፍቅርና ሰላም የሆነ እምነቶች ናቸው ተብሎ ሁሉም እምነቶች ስለ እምነታቸው ይገልጻሉ። ያ ተግባር ግን መሬት ላይ ካልተገኘ ከማውራት ያለፈ ነገር አለ ወይም ደግሞ እምነቱን በትግል እየኖር ነው እንዳልሆነ ማሳያ ነው ብዬ አስባለሁና ድርሻው ትልቅ ነው። በጣም ተሰሚነት ያላቸው በሁሉም በልኩ ቢገስጹ ተው ቢሉ ቢያስቆሙ ማስቆም የሚችሉ አባቶች ተሰሚነት ያላቸው መምህራኖች አሉና ድርሻችን እንወጣ ነበር ትልቁ የመድረኩም ዓላማ። ኃላፊነቱን መውሰድ ባለቤቱ ነው መነሳት፣ ይህን ችግር ለመፍታት መውረድ። አሁን ማህበረሰብ በተለያየ መልኩ ችግሮች ተከስተዋል። እንደ ሀገር ፈተና ውስጥ ወድቀናል። ያን ፈተና ለማከም ችግሮች ወደ ጥያቄዎች በመነጋገርና በመወያየት መፍታት የሚቻሉበትን ስራ መስራት። የመንፈሳዊ ልዕልና ከፍታ ውስጥ ከደረስን ቤተ እምነቶች ናቸው ይህን ሊሰሩ የሚችሉት። ሰዎች ከቃታን ከመሳብ ቁጭ ብሎ በጠረጴዛ መወያየትን ይመርጣሉ። ምክንያቱም ሰማያዊን ዓለም እንወርሳለን ብሎ የሚያስብ ሰው ምድራዊውን በማደፍረስ አይደለም። ምድር ላይ ያለው ውጤት ነው ነገ ጧት ሰማያዊን የሚያወርሰንና ውጤት የሚያስገኘን። ያ የተበላሸ መንገድ ይዘን የዘላለማዊ መፍትሄ የሆነውን ሀገር ማግኘት የምንችልበት እድል አለ ተብሎ አይጠበቅምና ይህንን የማሳየት አቅጣጫውን የማስመር ኃላፊነቱና ድርሻው የመምህራኑና የሃይማኖት አባቱ ትልቅ መሆኑን ማሳያ ነው ብዬ አስባለሁ። ኡስታዝ በጣም ጥሩ ሀሳቦች ናቸው ያነሱልን። በተለይ መሀል ላይ ያነሱት በጣም ሃይማኖት ጽኑና ጥብቅ በሆነበት ሀገር ላይ ምንድን ነው እንደዚህ የሚያደርገን የሚለው ነገር ብዙ ጊዜ አእምሮ ውስጥ ይመላለሳል። እናንተ እርሶን ጨምሮ ሌሎች የሃይማኖት እምነት አባቶች ስለ ሰላም በተደጋጋሚ ስጮሁም ስትናገሩም ስታስማሙም ይሰማል። ግን ይሄ ሀገር ቤት ነው። ለምሳሌ በውጭ የሚኖሩ ደግሞ ምእመናንና የሃይማኖት አባቶች አሉ። አንድ አይነት ገበታ ላይ አንድ አይነት ምዕራፍ ላይ ለመሆን ችግሮች በመነጋገር በሰላማዊ ሁኔታ እንዲፈቱ ከማድረግ አንጻር ምንድን ነው እንዴት ነው መደረስ ያለበት? እንዴት ነው መናበብ የሚቻለው? አዎ እኔ ከልብ መስራት ይፈልጋል ብዬ ነው የማስበው። ቅድም እንዳልኩ የሃይማኖት አባቶች ለሰላም፣ ለፍቅር፣ ለሰው ልጆች መዳን ሲሉ እስከ መጨረሻው እስትንፋሳቸውን እስከ መስጠት ድረስ ነው የሚያልፉት። ስለዚህ በእምነት ተመሳሳይ መስመር ውስጥ ያለ ናቸው የሃይማኖት አባቶች ወይም መምህራኖች። እነሱም ማናገርና በቋንቋቸው ማውራት የሚከብድበት ሁኔታ ውስጥ አይደለም ያለ ነው። ግን ቁርጠኛ አቋም ይዘናል ወይ? ውጭም ውስጥም ያለው የሃይማኖት አባት የሚያወራው ስለ አንድ መጽሐፍና ስለ አንድ መመሪያ ነው። ስለ አንድ ፈጣሪና ስለ አንድ እምነት ነው የሚያወሳው በየቤተ እምነቱ ያለው። ይህንን አካል የማናገር ኃላፊነት፣ ድፍረት፣ ሞራል ይፈልጋል ብዬ አስባለሁ። በዛ ልክ እስካልተንቀሳቀስን ድረስ ውጤቱን አናማውጣው። እኔ ክፍተቱ መወቀስ ያለበት መጀመር ያለበት ከኛው ከመምህራኖቹ ወይም ደግሞ ከአባቶቹ ነው ብዬ ስለማስብ መጀመሪያ እርስ በርስ ያሉ ግንኙነቶችን ማስተካከል፣ በጋራ መወሰን። እች ሀገር የጋራ ሀገራችን ናት። መቼም በፈጣሪ ተወስኖብን
ላንለያይ እዚች ሀገር ላይ ተጋምደን ተሰፍተናል። አንዱ እኔ በላይ ነኝ እኔ በታች ነኝ የሚችልበት ምንም እድል የለም። ሁላችንም እውቅና ተሰጣተን ተከባብረን ነው የምንሄደው። ይሄንን አምነን ስራዎቻችንም እኩል ነው። ስለ ሰላም ተመሳሳይ አቋምና መመሪያ ያለው መጽሐፍን ከያዝን እንዴት ነው ሰላሙን ለማምጣት በጋራ መስራት ያለብን ብለን በጋራ መጨነቅ የምንችልበትን መስራት የምንችልበትን እንቅስቃሴ ቁርጠኛ አቋም ይዘን መወሰን መቻል አለብን። አንዱ ሲይዝ ሌላው እየለቀቀ አንዱ በሚያደርገው እንቅስቃሴ ሌላው እንቅፋት እየሆነ ውጤት ይመጣል ተብሎ አይታሰብም። ያንን ነው እኔ በቁርጠኝነት ስላልተንቀሳቀስንበት ውጤቱን ማምጣት አልቻልንም። የማህበረሰቦቻችንን ችግር መፍታት አልቻልንም፣ መስማት አልቻልንም። የምናስተምራቸውን ሰዎች እያዳናቸው ሳይሆን እያጠፋናቸው ነው። ምክንያቱም እኛ ያስተማርናቸው ትምህርት እነሱን መለወጥ ካልቻለ ችግሩ ያለው ከትምህርቱ ነው። ምን የሚባል አባባል አለ? ክሰልን ከጥቁርነቱ ለማጽዳት ሳሙናዎችን ብንጠቀም የፈለግነውን አይነት ሳሙና ብን ከለሩን አንቀይረው። ችግሩ የሳሙናው ችግር አይደለም፣ የክሰሉ ባህሪ ነው። ባህሪው እንዲስተካከል መስራት ካልቻልንና እንዲለወጥ ካላደረግን ችግሩ ያለው ከኛ ነው፣ መለወጥ ያልቻልነው እኛ ነን ብለን ነው ማሰብ መቻል ያለብንና ያን የመስራት ኃላፊነት የመነጋገር መድረኮችን መፍጠር ብዙ ጊዜ መጠበቅ አለ። መንግስት፣ የፖለቲካው አመራር ኃላፊነት ያለው ሰው እቺ ሀገር የጋራ ሀገር ናት። ለተወሰኑ ሰዎች ሰተን ምን ሄደው ወይም ደግሞ በተወሰኑ ሰዎች እጅ ነገሮች ተወስነው የሚያልቁበት አይደለም። ሁላችንም የድርሻችንን ስንወጣና የጋራችን አበርክቶ ስንሰጥ የምናመጣው ውጤት ነው። በተለይ መሪዎች፣ የሃይማኖት አባቶች እንግዲህ ወንዙ የሚያምረው ምንጩ ሲያምር ነው ይባላል። ምንጩ ከተስተካከለ ወንዙ ያምራል። ምንጩ ከተበላሸ ግን በምን ይስተካከላል? መሰረቱ ላይ መስተካከል አለበት። እዛ ላይ ደግሞ ጥፋቱ ችግሩ እኛ ጋር አለ ብለን ለማስተካከል መወሰንና ቁርጠኛ አቋም ይዘን መንቀሳቀስ አለብን ብዬ አምናለሁ። በጣም ጥሩ ፖይንቶች ናቸው ያነሳ ነው። ከሰዓት አንጻር እንድናቆም ተገደድን እንጂ የእስልምና ሃይማኖት መምህር ኡስታዝ አቡበከር አህመድ እጅግ በጣም ነው የምናመሰግነው። በምሽት እዚህ ድረስ ተገኝተው ይህን ሀሳብ ስላካፈሉ እኔም አመሰግናለሁ። መልካም ከአጀንዳ ጉዳያችን ስንመለስ ዋቻሞ ዩኒቨርሲቲ በነገው ዕለት በተለያዩ ትምህርት መስኮች በቅድመና ድህረ ምረቃ ያሰማራቸውን ተማሪዎች ያስመርቃል። ሪፖርተራችን ብሩክ ተስፋዬ ተመራቂ ተማሪዎች ለዚህ ስኬት ለመውቀታቸው ቁልፉ ጉዳይ ዩኒቨርሲቲውና የአካባቢ ማህበረሰብ በሰላም ዙሪያ በቅንጅት መስራታቸው መሆኑን ጠቁመዋል። እዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። ብሩክ እንዴት አመሸ? እንግዲህ የዚህ ዋቻሞ ዩኒቨርሲቲ ተማሪዎች ምረቃ ነገ ያስመርቃልና ምንድነው እያደረገ ያለው ዝግጅት? ዩኒቨርሲቲው ደግሞ በተለይ ሰላማዊ መማር ማስተማር ሂደት እንዲኖር አስቻይ ሁኔታዎችን በተመለከተ ምን ጥረት አድርጓልና ይሄን ምልከታህን ንገረን። መልካም አመሰግናለሁ። አንተነህ እንግዲህ ዋቻሞ ዩኒቨርሲቲ ሶስተኛው ትውልድ ዩኒቨርሲቲ ነው። እንግዲህ እስከ ዛሬ ድረስ ወደ 12 ዙር ያክል አሁን ደግሞ በነገው ዕለት የሚያስመርቃቸውን ስንጨምር ወደ 13ኛ ዙር ተማሪዎችን በቅድመ ምረቃና በድህረ ምረቃ ያስመርቃል። እንግዲህ ዋቻሞ ዩኒቨርሲቲ የሰላም ዩኒቨርሲቲ ወይም በሰላም ጉዳይ ላይ በስፋት በአዎንታዊ መልኩ የሚጠቀስ ተጠቃሽ ተቋም ነው። በዚህ ረገድ እንግዲህ ዩኒቨርሲቲው በተለያዩ የተሰጡትን ተልእኮች ለመወጣት እየሞከረ ነው ያለው። በመደበኛው የተልእኮ ልየታ መርሃ ግብር ስንመለከተው ኮምፕሬሄንሲቭ ወይም አጠቃላይ የምንለውን ልየታ መስክ ውስጥ ነው ትኩረት ያደረገው። በዋናነት 4 ጉዳዮች ላይ ይህ ዩኒቨርሲቲ ትኩረት ያደርጋል። በአግሮ ፕሮሰሲንግ፣ ሜዲካል ቱሪዝም እንዲሁም በታዳሽ ኃይልና በማህበረሰብ ልማት በዋናነት አተኩሮ የሚሰራባቸው ናቸው። በዘንድሮ ዕለትም እንግዲህ ወደ 2115 ያክል በቅድመ ምረቃና በድህረ ምረቃ ተማሪዎችን ያስመርቃል። የተማሪ ቤተሰቦችም ተማሪዎችም ለምረቃው ቅድመ ዝግጅት እያደረጉ ነው የሚገኙት። የዩኒቨርሲቲ መውጫ ፈተናንም ዩኒቨርሲቲው ተማሪዎች ወስደው ወደ 86.13 በመቶ የሚሆኑት ስለማለፋቸው ነው ያገኘነው መረጃ ከዩኒቨርሲቲ የሚያመላክተው። አጠቃላይ ያነጋገርናቸው ተማሪዎችም በዩኒቨርሲቲው በነበራቸው ቆይታ ሰላማዊ መማር ማስተማር ሂደት እንደነበራቸው ጠቅሰውልናል። ለዚህም ደግሞ በዋናነት ትምህርት በቀጥታ ከሰላም ጋር የሚቆራኝ በመሆኑ ቀደም ሲል ሲነሱ የነበሩ አጀንዳዎችም ከሰላም ጋር የተያያዙ ጉዳዮች ናቸው። ያነጋገርናቸው ተማሪዎችም ለተማሪዎች ስኬት በዋናነት ወላጅም መምህርም አጠቃላይ ትምህርት ማህበረሰቡም በተረጋጋና ትኩረቱን ትምህርት ላይ ማዕከል ባደረገ መልኩ እንዲከውን ሰላም ላይ መስራት ይገባል ብለዋል። በዋቻሞ ዩኒቨርሲቲው ከአካባቢው ማህበረሰብ ጋር በቅንጅት መስራቱ ደግሞ ለተገኘው ስኬት አዎንታዊ ነው የሚሉ ሀሳቦችን ጠቅሰውልናል ማለት ነው። ሌሎቹን ጉዳዮች በነገው የዜና ወጃዎቻችን የምንመለስባቸው ይሆናል። ብሩክ ተስፋዬ ከዋቻሞ ዩኒቨርሲቲ ለሰጠህን መረጃ በጣም እናመሰግናለን። ዜና እረፍት። አንጋፋው ገጣሚና ደራሲ ነቢይ መኮንን ከዚህ ዓለም በሞት ተለየ።
አንጋፋ ገጣሚ ተርጓሚና ደራሲ ነቢይ መኮንን ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ገጣሚና ደራሲ ነቢይ መኮንን ስውር ስፌት ቁጥር 1ና 2 የግጥም መድብሮችን ጨምሮ በርካታ የግጥም ስራዎችን በተለያዩ መድረኮች በማቅረብ ይታወቃል። የእኛ ሰው በአሜሪካ የተሰኘ የጉዞ ማስታወሻ መጽሐፍም ተጠቃሽ ስራው ነው። በረጅም ልብ ወለድ መጽሐፍ ደግሞ ነገም ሌላ ቀን ነው በሚል ርዕስ ተተርጉሞ ያስነበበው ስራም አይረሴ ነው። የአዲስ አድማስ ጋዜጣ መስራች ከሆኑት አንዱ የሆነው ነቢይ መኮንን ጋዜጣዋን በዋና አዘጋጅነት በመምራትና በርካታ መጣጥፎችን በማሳተም ተወዳጅ የሥነ ጽሑፍ ስራውን አበርክቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በአንጋፋው ገጣሚና ደራሲ ነቢይ መኮንን ህልፈት የተሰማውን ሀዘን ይገልጻል።